በእውነት ነው የምነግራችሁ። በእውነት ይሄ ቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ። ጥቅምት 2 2018 እስከ ጥቅምት 16 ድረስ የሚዘልቅ ነው የሚሆነው። በዚህም ምክንያት የተለያዩ የመዲናዋ ክፍል ውሃ በከፊልና ሙሉ ለሙሉ ስለሚያጡ ከወዲሁ ጥብቅ ጥንቃቄ እንድታደርጉ ነው ይሄን መልእክት የምናስተላልፈው። በየጊዜው ወይም ቤታችን የሚያጣጥል ወይም ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድነው መፍትሄው ነው? ጣን ልጅ እናቱን ሲያይ ደስ እንደሚለውና እንደሚደሰት እኔም ልጅሽ ስዕልሽን በማየትና በመሳለም እደሰታለሁ አለ። እንባዬን ካይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገው በበጎ። እንባዬ ቪዲዮ አብሮን ያልኩት ትልቅ ሰው አይተናናቅም። እሺ እኔም ከውርጋት ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋት ጋር ነው ነኝ። እንደዛ ነው። እሺ ይሁን መልካም። እንዳው ያ አውሬው የስድብ አፍ ተሰጠው የለ ችግር የለም። በተራ ተናገሩ ማለት ዛሬ ጽጌ ልናከብር እየሄድን ነበረ። 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ይህንን መልእክት ግን በማጋራትና ለሌሎችም እንዲደርሳቸው በማድረግ እንድትተባበሩን ከወዲሁ እንጠይቃለን። እናመሰግናለን። ጊዜ ረፍታ ለአርሴማ ጊዜ ረፍታ ለአርሴማ ወረደ ወንድም ቢበልልና ወረደ ወንድም ቢበልልና ወረደ ወንድም ቢበልልና ወረደ ወንድም ቢበልልና በየጊዜው ወይም ቤታችን የሚያጣጥል ወይም ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድነው መፍትሄው ነው? መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን በሉ። እንደነማን ማመን ያለብን? እንዴት እንዳሉት አባቶቻችን እስቲ መከራ እንደተቀበሉት በሉ። እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምን። ዛሬ ያገኘነው እግዚአብሔር የለም። ሃይማኖት በውሳኔ የሚገለጥ አይደለም። በእውነት ነው የምነግራችሁ። በእውነት ይሄ ቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ። ምክንያቱም ይሄ ቪዲዮ ማህሌተ ጽጌ እስኪያልቅ ድረስ አይደለም፣ ማህሌተ ጽጌ ካለቀ በኋላም ይጠቅማችኋልና። ከዚህ ሳምንት የማህሌተ ጽጌ ምስጋና፣ ከዚህ ሳምንት የማህሌተ ጽጌ መዝሙር በእኔ ሐሳብ እጅግ በጣም ደስ ይላሉ ብዬ ያሰብኳቸውን አንድ ሁለቱን ላሰማችሁ። ከመይትፈሳህ ሕፃን ሶበ ይሬኢ እሞ አለ። ከመይትፈሳህ ሕፃን ሶበ ይሬኢ እሞ እትፈሳህ አንሰ ስእለኪ በርዒ ወተሳለሞ አለ። ሕፃን ልጅ እናቱን ሲያይ ደስ እንደሚለውና እንደሚደሰት እኔም ልጅሽ ስዕልሽን በማየትና በመሳለም እደሰታለሁ አለ። ምን እሱ ብቻ? ምን እሱ ብቻ? ስዕልኪ ጽጌተ ላሂ ከመዝኑ ትዕድም በዓለም እፎ ይሴኒ በሰማይ ላህየ ገጽኪ ማርያም አለ። እጅግ በጣም ይገርማል እኮ። በወዝ የተዋበች አንዳንዶችም በሰው እጅ የተሳለች ይላሉ። በወዝ የተዋበች ስዕልሽ በዚህ ዓለም እንደዚህ ካማረች ማርያም ሆይ የፊትሽ ደምግባትማ በሰማይ እንዴት ያምር አለ። ለዚህ እኮ ነው ወደታች ወረድ ብሎ የፍቅርሽ እሳት ፍህም ሆኖ አቃጥሎኛልና እስመ አውአየኒ ነደ ፍቅርኪ ፍህም ያለው እኮ እሱን ነው። የፍቅርሽ እሳት ፍህም ሆኖ አቃጥሎኛልና ሐሴተ ትእምርትኪ እጽገብ አስተርየኒ በህልም አለ። የተአምርሽን ደስታ አይቼ እጠግብ ዘንድ ማርያም ሆይ እባክሽን በህልም ተገለጭልኝ አለ። እንግዲህ ሁላችሁም እንደምታውቁት ሊቁ አባታችን አባ ጽጌ ድንግልና አቡነ ገብረ ማርያም ዘደብረ ሐንታ ማህሌተ ጽጌን 150 አድርገው ነው የደረሱልን። ልክ እንደ መዝሙረ ዳዊት 150 አድርገው ማለት ነው። ታዲያ ይሄ እነሱ የደረሱት 150 ማህሌተ ጽጌ ደግሞ በሳምንት እየተከፈለ 150 በ7 ቀን እየተከፈለ ይጸለያል ይነበባል ማለት ነው። እንግዲህ እኔ አሁን ትንሽ እነዚህ ሁለቶችን የነገርኳችሁ ከዚህ አውጥቼ ነው ማለት ነው።
አሁን እኮ ዋናው ነገር ያለ እዚህ ላይ ነው። ማህሌተ ጽጌን ብቻ ሳይሆን ለምሳሌ ሰቆቃወ ድንግልንም ድርሳነ ሰንበትንም ከመቤታችን ስደት ታሪክ ጋር የተያያዙ ማንኛውንም መጽሐፍ ካነበብን ጸሎት ከጸለይን በኋላ መጨረሻ ላይ የማሳረጊያ ትልቅ ጸሎት አለች። አዎ ይህች ጸሎት ደግሞ ለማህሌተ ጽጌ ብቻ ሳይሆን ማንኛውንም እመቤታችን ጋር በተያያዘም ሊሆን ይችላል። ማንኛውንም አይነት ጸሎት ጸልያችሁ ስትጨርሱ እንደ ማሳረጊያ ለወደፊቱ ለህይወታ ዘመናችሁ ሁሉ ትጠቀሙባታላችሁ ማለት ነው። አዎ ይህች ጸሎትም ደግሞ በማህሌተ ጽጌ መጨረሻ ላይ ማሳረጊያ ሆና ተቀምጣለች። እሺ ይሄ ስብሐት ለኪ ወይም ደግሞ ምስጋናው ምን ይላል መሰላችሁ? ስብሐት ለኪ ማርያም በጽጌ መላእክት ጉሃን፣ ስብሐት ለኪ ማርያም በጽጌ ነቢያት ቅዱሳን፣ ስብሐት ለኪ ማርያም በጽጌ ሐዋርያት ሰባኪያን፣ ስብሐት ለኪ ማርያም በጽጌ መላእክት ወጻድቃን፣ ወስብሐት ይደሉ ለማህሌተ ጽጌኪ ወይን እስመ በጽጌኪ ወይን ይትፈሳህ ሕዙን ይላል። በአማርኛው ምን ይላል መሰላችሁ? ማርያም ሆይ ትጉሃን መላእክት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ቅዱሳን ነቢያት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ቅዱሳን ወንጌልን የሰበኩ ሐዋርያት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ጻድቃንና ሰማዕታት ባቀረቡልሽ አበባ ልክ ምስጋና ይገባሻል። ዳግመኛም በልጅሽ ስጋና ደም ያዘነ ሁሉ ይደሰታልና በልጅሽ ስጋና ደም ምስጋና ይገባሻል አለ። ስለዚህ የእየቀኑን ጸሎታችሁን ስትጨርሱ መጨረሻ ላይ ይህችን ትላላችሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ሰሚ ጆሮና አስተዋይ ልቦናን ይስጠን። አሜን። ይቆየን። ክብራትና ክብራን ተመልካቾቻችን እንደምናችሁ፣ ይህ ከአዲስ አበባ ውሃና ፍሳሽ ባለስልጣን የሚተላለፍላችሁ ጥብቅ ማሳሰቢያ ነው። ይህ ጥብቅ ማሳሰቢያ የለገዳዲ ግድብ የውሃ ምርት ጋር የተያያዘ ነው። የለገዳዲ ግድብ እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ እኛም በተለያዩ የሚዲያ አውታሮች እንደገለጽ ነው የትርፍ ውሃ ማስወገጃ በሮችና እንዲሁም ደግሞ ውሃውን ገጃ በሮች አሁን እንደማሳያችሁ እዛ ጋር በቢጫ የሚመለከት ነው። እሱ የሱ ስራ ሙሉ ለሙሉ እዚህ ጋር ደግሞ ኢንቴክ ታወር የሚባል ወይ ጥሬ ውሃውን ወደ ማጣሪያ ጣቢያ እየለካ ውስጥ በተቀበረ ትልቅ መስመር ወደ ማጣሪያ ጣቢያ የሚወስደው መስመር ነው ማለት ነው። ይህ መስመር አሁን እሁድ ጥቅምት 2 2018 ዓመተ ምህረት ጀምሮ የጥገና ስራ በተለይ ቫልቮቹ የጥገና ስራ ይሰራላቸዋል። ይህ ጥገና ስራ ከእሁድ ጥቅምት 2 2018 እስከ ጥቅምት 16 ድረስ የሚዘልቅ ነው የሚሆነው። በዚህ ምክንያት የተለያዩ የመዲናዋ ክፍል ውሃ በከፊልና ሙሉ ለሙሉ ስለሚያጡ ከወዲሁ ጥብቅ ጥንቃቄ እንድታደርጉ ነው ይህን መልእክት የምናስተላልፈው። ይህን መልእክት የደረሳችሁ ደግሞ ላልደረሳቸው በማዳረስና በማጋራት እንድትተባበሩን ከወዲሁ እንጠይቃለን። እንግዲህ ከጥቅምት 2 ጀምሮ በሚሰራው የጥገና ስራ የሚያጡ አካባቢዎችን ነው የምጠቅሰው። አሁን ለሚኩራ ክፍለ ከተማ ወረዳ 2 3 5 8 9 10 እና 13 እንዲሁም ቂርቆስ ክፍለ ከተማ ወረዳ 1 2 3 7 8 10 እና 11 ቦሌ ክፍለ ከተማ ወረዳ 1 2 3 4 5 6 7 11 13 እና 14 ሙሉ ለሙሉ እንዲሁም ደግሞ በከፊል ውሃ ስለሚያጡ ከወዲሁ ደንበኞቻችን አስፈላጊውን ጥንቃቄ እንድታደርጉ እንጠይቃለን። በነገራችን ላይ እዛ ጋር ያለው ኢንቴክ ታወር ቫልቮቹ ጥገና በሚደረግበት ሰዓት ሙሉ ለሙሉ ወደ ማጣሪያ ጣቢያው የሚሄደው ውሃ እንዳይቋረጥ በዚህ መልኩ ደግሞ በርከት ያሉ ፓምፖች ተዘጋጅተዋል። በከፊል ብለን የገለጽንበትም በዚህ ምክንያት ነው። እነዚህ ፓምፖች ደግሞ በተወሰነ መጠን የጥሬ ውሃውን ፓምፕ እያደረጉ ወደ ማጣሪያ ጣቢያ ይወስዳሉ። ጊዜያዊ መፍትሄ ይሄንን በማስቀመጥ ነው እንግዲህ ሳሊኒ ወይም ደግሞ ባሁኑ መጠሪያ ዊቢሩት ተብሎ የሚጠራው ካምፓኒ ነው ይሄንን ጥገና እየሰራልን ያለው። ቶሎ አጠናቆ ወደ መደበኛ ስርጭት ለመመለስ ከፍተኛ ጥረት የሚደረግ ነው የሚሆነው። ይሄንን መልእክት ግን በማጋራትና ለሌሎችም እንዲደርሳቸው በማድረግ እንድትተባበሩን ከወዲሁ እንጠይቃለን። እናመሰግናለን። ቪዲዮ አብሮን ያልኩት ትልቅ ሰው አይተናናቅም። እሺ እኔም ከውርጋት ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋት ጋር ነው ነኝ። እንደዛ ነው። አዎ እሺ ይሁን መልካም። እንዳው ያ አውሬው የስድብ አፍ ተሰጠው የለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቅርና
እንደው ከኛም ይሻሉ ግድ የለም ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን። ይኸውልህ አሁን ከአንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ ምጅታ ምንድን ነው ተሐድሶ? አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለህ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለና? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አሕዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። ይቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እሺ እስቲ ይህን ሀሳብ ይመልሱልኝ። ይህንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደው እንደ ምሳሌ ራሷን ኦርቶዶክስ ልንገርህና፣ ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ ይኸውልህ፣ ጥያቄ የተሐድሶ ትምህርት ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድነው ነው? ኦርቶዶክስ እንዲትላለች እንዳይሉኝ፣ ኦርቶዶክስን ይተዋት ራሱ የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሙ፣ ጥያቄን ይስሙ። የተጠየቀውን ቪዲዮንም ማሰየው አንዴ ስሙ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አለው አሉ። አሁን የፈለኩት እንደ ኦርቶዶክስ እንደ ጴንጤ እንደ መካነ ኢየሱስ እንዳይሉ የምፈልገው እርሶ ተሐድሶ ኖት። ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድን ነው? በቃችን ብቻ ይኸውልህ እኛ ተሐድሶ ቤተክርስቲያኒቱ ትታደስልን ብለን የምንጠይቅ እንጂ ቸርች ሆነን ተገንጥለን የወጣን አይደለንም። ሲጀመር ኦኬ፣ ቤተክርስቲያን እንዳላችሁ ደግሞ ላሳያችሁ። አንዴ ቆይ፣ አንዴ ሲዋሹማ ዝም ማለት ነው። አትሽሽ፣ አትሽሽም፣ አትደበቅም። አሁን ምንም ይኸውልህ፣ አንዴ ስሙኝ፣ ቆይ የተናገርኩትን የነኝ ነው። አንዴ ጋር ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንድ በቶት ላሰማ። አዳምጠኝ፣ ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃትህን ይኸውልህ፣ መደበጫህን መሸሻህን አታመቻች። ችግር አይዋሹ ነው ያልኩት። ፊት ለፊት ተገናኝተሃል። አይዋሹ ማለት ዛሬ ጽጌ ልናከብር እየሄድን ነበረ። 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረገው እና በዓላችን ነው። አስቡት፣ ሰዓት ገና ነው፣ ለኛ እየወጣን ነው። በጣም ብዙ ልጆች ናቸው ያሉት፣ የግቢ ተማሪዎች። በዛ ጊዜ ነው መውጫቸው፣ ተከለከልን። ፓትሮል ነው አይደለ ስሙ፣ እሱ ይመጣል። ቀሚስ ለለበሰ ነጠላ ያደረገች ልጅ እና ማለት አንኢማጂኔብል እኔ ምን እንዳስቀርብን እኔ ምን ነገር ያቅተኛል፣ ምን እንደቀረብን እና እየተገፋን የመጣ ነው። እና አስቡ፣ ጽጌ ቀርቶብናል። የጽጌ ወዳጆች